ነበሩ እያልኩ ነው። እንዴት አታምነኝም? መቼም ያልተፈጠረ ነገር ተፈጥሮሽም። እባክሽ ሉሃና፣ እኔ አሞኛል፣ ማውራት እራሱ አልችልም። ስለምንሻችሁብኝ አንቺ። ኧረ እባክሽ አታስመስይ እንዴ! አሁን በሰላም ስትለፋደጅብኝ አልነበር እንዴ? በቃሽ ሉሃና፣ ግቢና ውስጥ ረፊ። ውስጥ መጥቼ እናወራለን። ከዚህ በኋላ በቃ እባክሽ ምንም አትናገር። አጅናን አታስቆመኝ። ቆይ ድጋሜ ወደኋላ ተመልሰህ ልታምናቸው ነው? እንዴ ቆይ ግን እናንተ የእውነት ከሰው ነው የተፈጠራችሁት? ቆይ በምን ሰዓት ነው ይሄን ሁሉ ውሸት ያቀናበራችሁት? ቆይ ምን አደረገ? የተጻፈለትን መድኃኒት ነው ገዝቼ የመጣሁት አይደል? ኧረ መድኃኒት? እሺ የታከመችበትን ወረቀት አሳየና። የት አለ? እንዴ ውሸት ውሸት፣ ሁሉም ነገር ውሸት ነው። አድናን እመነኝ፣ ይኸው አሁን ካፌ የነበሩ እውነቴን ነው። ሮቤል አንተ እኔን ትዋሸኛለህ? እኔ እንዴት ነው አንቺ? ሉሃና ትልቅ ሚስጥር አውቃለች ማለት ነው ከሚራ። ሚራ እየሸወደቻቸው እንደነበረ፣ አድናንን ለራሱ እየሸወደችው እንደነበር አሁን ትልቅ ሚስጥር አውቃለች ሉሃና። ሂዳ ሮቤል እና ሚራን አንድ ላይ ቁጭ ብለው አገኘቻቸው ማለት ነው። እና ካሁን በኋላ ማንንም መሸወድ አትችይም፣ እዛች ቤት ተመልሰሽ እንዳትመጪ ብላት ሄደች ማለት ነው። ሰላም ወዶች እንዴት ናችሁ? ግን ያለው አልሐምዱሊላህ ደህና ናችሁ ወይ? የሚራ ጉድ እየወጣ ነው ማለት ነው። ዛሬ ክፍል 37 ይዤ መጥቻለሁኝ። ሚራ እንግዲህ የሸወደች ነበር እስከዛሬ። ከአድናንም ከሮቤልም እርጉዝ አልነበረችም ማለት ነው። አሁንም ሉሃና እውነቱን አውቃባታለች። ሚራና ሮቤል አብረው ቁጭ ብለው እያለ ሉሃና ሄዳ ከአሁን በኋላ እዛች ቤት እንዳትመጪ እንዳትደርሺ ብላ ተናግራት ሄደች። ከዛ ሮቤል ሊከተላት ስል ቁጭ ብላለችው። እንዴት ተናደኩን የመጣችሁ ምን ሆነች ነው? ልከተላት እንጂ እያላን ነበረ። እንዳትከተል ቁጭ ብላ አርፈ ቁጭ በል እያለችው አስፈራራችሁ ማለት ነው። ሚራ ተናዳለች ሲላት እንዴ ለምን አታዝናትም? አዝናሀት እኮ ልትሄድ ነው የቀረው በቃ እያለችው ነበር። ለምን እሷ ስለመቀና መታ ተናግራቸው ሄደች። እሷ ሳትቀድመን እኛ መቅደም አለብን፣ ቶሎ ብላ ሪያድ መኪና ጥራና ቤት እንሄድ እንቅደማት እያለችው ነበረ። እሷ ቤት ሳትደርስ እኛ መድረስ አለብን እያለች ነበረ። እንዳለችውም አረገችው ሚራ። እሷ ሉሃና ሳትደርስ በፊት እነሱ ደረሱ ማለት ነው። ቤት ስትደርስ ደነገጠች ማለት ነው። ሚራ ቀድማታለች። እንዴ ሉሃና መጥቼ ነበር አጣሁሽ እያለ ነበር አድናን። እንዴ ይቺ ውሸታም አድናን ሮቤል ጋር እኮ ካፌ ቁጭ ብለው ነበረ፣ እኔ እነሱን አግኝቼ እኮ ነው የመጣሁት አለች። ከዛ አድናን አይ እሱ አሁን ዶክተሩ እረፍት ያስፈልጋታል ብሏል እያለ ማሽቃበጥ ጀመረ። ደግሞ አድናን ምን ሆኖ ነው? አኛው ዶክተር ነው የምታወራው፣ ከሮቤል ጋር እኮ ካፌ ቁጭ ብለው ነበረ፣ አግኝቻቸው እኮ ነው የመጣሁት እያለችው ነበረ። እና አድናን ሉሃና በየት መታ እንደቀደመችኝ ግራ ገብቶኛል እያለች ነበረ። አድናን ግን ጥፋትሽን ለመደበቅ እንደገና ደግሞ ተዋሻለሽ እያላት ነበር። አላመናትም ማለት ነው አድናን ሉሃናን። ነው አድናን ለምንድን ነው የማታምነኝ? ሮቤል ጋር ካፌ ናቸው ያልኩ እኮ ነው፣ ያልተፈጠረ ያልሆነውን ነገር እኮ አላወራም እያለችው ነበረ ሉሃና። አድናን ግን ሊያምናት አልፈለግም፣ አላመናትም ጭራሽ። እባክሽ ሉሃና እኔ አሞኛል፣ ማውራት በራሱ አልችልም፣ እባክሽ አትጩሂብኝ አላለች ሚራ። ኧረ ውይ አንቺ በፈጣሪሽ አትጃጃይ። አሁን አንቺ ዝም በይ። አሁን ካፌ አግኝቼ ስትለፋደጅብኝ ነበር እንደ አሁን የምታስመስይው አታስመስይ እባክሽ እያለቻት ነበረ ሉሃና ማለት ነው። ሚራን በጣም አናደደች። እንግዲህ አድናን ሂጂ ክላስሽ ገቢና መጥቼ እናወራለን፣ ከዚህ በላይ ማውራት አልፈልግም እያላን ነበረ። አድናን ሚራ እያገዘ ማለት ነው። ጭራሽ እንደ አድናን አታናደኝ መልሰህ ልታምናቸው ነው እያለችው ነበረ ሉሃና። ሮቤልን መድኃኒት ያመጣል ማለት ነው ለሚራ። ከዛ ሉሃና ተናደደች። እናንተ ግን ትንሽ አታፍሩም እንዴ? በምን አይነት ሰዓት ነው ይሄን ሁሉ ውሸት ያቀናበራችሁት? እንዴት ደስታ ያቀላችሁ ብላ እሷም ተናደደች ሉሃና። ለምን አድናንም አላመናትም። ሮቤልን ምን ያደረገን? የተጻፈላት መድኃኒት ነው ገዝቼ የመጣሁት እያለ ነበረ። እሱ ሚራን ፈርቷታል በጣም ያንን ቪዲዮ ስለያዘችበት ማለት ነው። እሺ የታከመችበትን ወረቀት አሳየን እያለች ነበረ ሉሃና። ሲያሳያት አሁንም አላመነችም። ውሸት ነው ይሄ ሁሉ ውሸት ነው እያለች ነበር ሉሃና። እውነት ዋናው ውሸት ነው። አድናን የእውነት እመንም ካፌ ነበሩ እመነኝ እያለችው ነበረ።
ሮቤል አንተን ትዋሸኛለህ እያለችው ነበረ ሮቤልን ሉሃና። ሮቤልም እኔ ሉሃና እንዴት ነው አንቺን ማዋሸሽ እያላን ነበረ። አድናንም ሉሃና እረፊ በቃ ይበቃሻል፣ ከዚህ በላይ ሰውን ለመበጥበጥ አትሞክሪ እያለት ነበረ። ሉሃና አንቺ አትናደጂ፣ አያሳስብሽ፣ ልጁ ደህና ነው እያለት ነበረ። ሮቤል ዝም በል፣ ከዚህ በላይ ግን ልትጫወቱ አልፈቅድላችሁም ብላ ሉሃና ተናዳ ሄደች ማለት። እንግዲህ ሉሃና ብቻዋን ቁማ እያወራች ነበረ። እንዴት ምን አይነት እባብ ናቸው እነዚህ ሰዎች? እንዴት ብለው ቀደሙኝ? እንዴት ብለው መጥተው ነው? በዛስ ላይ ደግሞ የሆስፒታሉን እንትን መድኃኒት ወረቀቱ ከየት አመጡት እያለች በጣም የተገረመች ነበረ። እንግዲህ ሮቤል ሄዶ ይቅርታ አድርግልኝ እያላን ነበር። ለምን የምን ይቅርታ ነው የምጠይቀው? አንተ ማየት አልፈልግም ሄድልኝ ከፊቴ። በዛሬ ደግሞ እናንተ አድናንን ለመግደል ነው የምትፈልጉት አይደለ እያለች ነበር ሉሃና። አንቺ ምን አገባሽ ስለ አድናን እያላት ነበረ ሮቤል። እኔ የአድናንን ማንነት እናሳይሻለን፣ አንቺ ምን አገባሽ እያላት ነበር። እና ለምንድን ነው ለምታፈጨው እያላት ነበረ ሮቤል። ሮቤል ዛሬ ብገልህ ደስ ይለኝ ነበረ እያለች ነበር ሉሃና። አንተ የሌለህ የክፋት ጥግ ላይ ናችሁ እያለችው ነበረ ሉሃና ሮቤልን። ስለዚህ ትቻቸዋለሁ እያለችው ነበረ ሮቤልን። ሮቤል ደግሞ አንቺ እኔን መቼም መተው አትችይም፣ መቼም መተው አትችይም እኔን እያላን ነበረ። ለምን እያለችው ነበር ሉሃና። በደንብ አድርጌ ነው መተዋችሁ እያለችው ነበረ። እና እኔና አንቺ የማያስተውን ፍቅር ነው፣ እኔና አንቺ ስንፈጠር ጀምሮ አብረን የተፈጠርን ነን እያለን ነበረ ጭራሽ ማለት ነው ሮቤል። ደስ የሚለው ነገር እንግዲህ ሮቤልን ዛሬ የተፈጠረውን ነገር ንገረው ለአድናን። የእውነት የምትወደኝ ከሆነ ለአድናን እንዴት ዛሬ የት እንደነበራችሁ ሆስፒታል እንዳልነበራችሁ ንገረው እያለችው ነበረ። ሮቤል ደግሞ ይህንን ካረኩ ደስ ይልሻል፣ በቃ ካስደሰተሽ ከዚያ የፍቅር ግንኙነት እንጀምራለን፣ የእውነት ለአድናን ብነግረው እያላን ነበረ። አዎ በጣም ደስ ይለኛል፣ ይህንን ከነገርከው እውነተኛ ፍቅር እንጀምራለን እያለችው ነበረ ሉሃና። ሮቤልም እነግረዋለሁ እያለ ነው። ሮቤል ሄዶ አድናንን እያናገረው ነበረ። ሚራ ነበረች ሊነግረው ሲል ሉሃናን ይሄን እውነቱን ከነገርኩ ለአድናን ሉሃናን ለእኔ ማድረግ ይችላለሁ በሚል ሀሳብ ሄዶ ሊነግረው ነበረ። ከዛ ሚራ በቃ ሊነግረው ነው ማለት ነው እውነቱን ብላ ስልክ ስጠኝ የማይሆን ቪዲዮ ላሳያልች አድናንን ማለት ነው። ከዛ ሮቤል ፈራ፣ በቃ ልታሳየው ነው ማለት ነው። ይቺ ቪዲዮውን ደነገጠ እና ሳይነግረው ቀረ ማለት ነው። በጣም ያናድዳል። አቶ ሚራ እንግዲህ ልጃችንን የምፈልገው ከሆነ ጠብቀኝ፣ ይችን ሉሃናን በጣም ፈራት ሳልፈርቻታለሁ አላለችም። ልጃችን ጥሩ ደረጃ ነው ያለው እያለች እየቀባጠረች ነው። አድናንም ልጄ ብቻ ደህና ይሁን እንጂ እያለ እሱ ደግሞ ሲያስጠላ ሉሃናን ስንል ነበር፣ እሱም ተነሳበት። እንግዲህ ሮቤል በጣም ተናዷል። ሉሃናን ማጣት በዚች ሚራ በምትባል በተረገመች ሴት ነው እያለ በጣም ለምን ስላልነገረው ለአድናን በጣም ጨንቆጣ። እንግዲህ ሮቤል ነገርከው ስትለው አልነገርኩትም፣ ግን አንድ ጥያቄ ልጠይቅሽ፣ ለአድናን ቦታ አለሽ ማለት ለምን አድናን እንዳቅ ነው የምፈልገው፣ ለምን ቸኮልሽ እውነቱን እንዳቅ እያላት ነበረ። እኔ ምንም አይነት ቦታ የለኝም፣ እነሱ እንዴት ነው እንደዚህ የምታስበው እያለች ነበር ሉሃና። እኔ ሳልሆን ሚራ አስፈራርታኝ ነው ያልነገርኩት እንጂ እኔ እውነት ልነግረው ነበረ እያላት ነበረ ሮቤል። እሺ በምንድን ነው ያሰራራች ስትለው አይ ይሄ ነገሩ በጣም ረዥም ነው እያለ ነበር ሮቤል። መቼም እህትሽን የገደልኩበትን ቪዲዮ ይዛብኝ ነው አይላትም። ስለዚህ እኔ እናንተ እኮ አብረን ልንኖር እያስብ የምናስብ ሰዎች ነን አይደለ? ለምንድን ነው በምንድን ነው እያስፈራራቸው የነበረው? እውነቱን ንገረኝ እያለችው ነበረ ሉሃና። ሚራ ማለት በጣም መጥፎ አውሬ ሴት ናት እያለን ነበረ ሮቤል። እሱም አውሬ ነው ከሷ የባሰ ማለት ከሚራ የባሰ። እሺ አሁን ንገረኝ እውነቱን በምንድን ነው የምታስፈራራ ስትለው ሚራ በጣም ብዙ ሚስጥር ይዛብኛለች፣ በዛ ነው የምታስፈራራኝ እያለ ነበር ሉሃናን ሮቤል እየነገራት ነበረ። ሮቤል እንግዲህ እቀይራለሁ ላንቺ ስል ሁሉ ነገሬን አካላቴንም ጸባዬ ብቻ ሳይሆን አካላቴንም እቀይራለሁ። ከፈለግሽ ጥቁር፣ ከፈለግሽ ቀይ፣ ከፈለግሽ እንደፈለግሽ እሆናለሁ፣ ከፈለግሽ ረዥም ሆን አጭር ሆን ካልሽኝ እንደፈለግሽ እሆናለሁ እያለ ነው ሮቤል። ፍቅር የማያደርገው የለም። ጭራሽ ሚራና ሉሃናና ሚራ እያወሩ እያለ አድናን መጣ። ከዛ በጣም እየመመኝ ነች ልጅ ከዛ አስወጣልኝ ምናምን ብላ ሚራ መጮህ ጀመረች፣ ውሸቷ ማለት ነው። ከዛ አድናን ሄዶ ሉሃናን አንቺ ምንድን ነው የምፈልገው? ምንድን ነው እንደዚህ የምታደርጊው? ለምንድን ነው እያለ ጨዋባት ሉሃናን። ከዛ
ሉሃና ደግሞ አንተ አድናን በእንደዚህ አይነት ድምፅ እንዳታናገረኝ፣ እንደዚህ እንዳትጮህብኝ እያለችው ነበረ። ሉሃናን የእውነት አምናሀት ነው ሚራን እንደዛ አምናሀት ነው እኔ ላይ እንደዚህ የምትጮኸው እያለችው ነበረ ሉሃና። ልጅ አላረገዘችም እየዋሸች ነው እያለችው፣ አይ በፍጹም ደግሞ እኮ ምስክር ነው እየዋሸች አይደለም ያለ አድናን እየተከራከረ ነው ለሚራ ማለት፣ እባክህ ተረዳኝ ውሸት ነው ያልኩ እኮ ነው እኔ ውሸት አልወድም እያለችው ነበር ሉሃና። እሱ ግን ማመን አልፈለገም። ለምንድን ነው አድናን ለምንድን ነው የምታምናቸው? ለምን በእነሱ ደጋግማ ትሸወዳለህ? እያለችው ነበር ሉሃና። እሱ ግን ማመን አልፈለገም። እየተከራከረ ነው። ታው እያታለሉ ነው እያለችው ነው። አሁንም ለልጅ ልጅ እንዲወለድ ስለምፈልግ ነው ሁሉም ማድረገው ያለ ነው አድናን። ሞኝ አድናን ልጅ እኮ ሞቶም ሊሆን ይችላል ስትል በጥፊ መታት ማለት ነው። በጣም ያነደዳል አድናን ሉሃናን በጥፊ መታት። ከሉሃና ስነስርዓት ያዥ ከሚራ ጋር ያለሽን ችግር ጨርሽ ይዛው፣ ግን በልጄ እንድትመጪ አልፈልግም ብሎ ጭራሽ በጥፊ ሁሉ መታት ማለት ነው አድናን። እንግዲህ ሮቤል ተደብቆ እያዳመጠ ነበረ። ሚራ ናት አይደለ ያስመታቻት፣ የወንዙ ሁሉ ችግር ሚራ ናት አይደለ እያለ ነበረ። እሱም ሚራን ለመበቀል እያሰበ ነው ሮቤል። አረ ደስ ሲል ሄዶ ሮቤል እንግዲህ ሚራን በጥፊ ያላት ማለት ነው። አንተ ምን አባከና ሌለታ እያለችው ነበረ። አይሽ በአንቺ ምክንያት አድና ሉሃናን እንደዚህ የመታት ብሎ በጥፊ መታት ማለት ነው ሚራን። እና ለሷ ብለን የመታኝ ምን አባክ፣ እሷ እኮ በስራዋን የተመታችው ያች ነበረ ሚራ ጭራሽ ማለት ነው። ገና እገልሻለሁ ያላት ነው ሮቤል። ሚራን ገና እገልሻለሁ፣ ይሄማ ገና ቀላል ነው ያላት። እኔ አክብሬ አፍቅሬ እንጂ አንተን እኮ አቅቶኝ አይደለም አንተን ማሰቃየት፣ ህይወትን ሲኦል አድርገዋለሁ፣ እኔ ከአንተ የባስኩ ክፉ ነኝ እያለችው ነበረ ሚራ ሮቤል። በቃ እኔ አልፈልግሽም፣ ከህይወት ውጭልኝ፣ በጣም ነው የደበርሽኝ እያላት ነው። አታፍቅሪ፣ በቃ አንቺ ፍቅር ይቅርብኝ እያላት ነው። እሷ ግን አይሆንም እያለች ነው ሚራ። በጣም ነው የሰደባት ሚራን። እኔ ምድር ላይ ሴት ቢጠፋ አንቺን አላገባም፣ በጣም ነው ያስጠላሽ፣ በጣም ነው የተጠየኩሽ እያላት ነበረ። በጣም ያናድዳል እንደዚህ እያለ እየተናገራል ነበረ ሚራን። እኔ አንተን ከዚህ ቤት አባርራለሁ እያለችው ነበረ። ሮቤልም እኔ ሉሃናን ለሰከንድ ሳላይ መኖር ሳላይ መቆየት አልችልም እያለ ነበር። ምክንያቱም እኔ የአድና ሚስት ነኝ፣ ብዙ አታወራጭ፣ ከዚህ ቤት አስወጣሃለሁ እያለችው ነበረ ሮቤልን። እቺ ባለትዳር ሳትሆኝ ሚስት ሳትሆኝ ሴተኛ ዳሪ ነች፣ ሴተኛ ዳሪ ነሽ አንቺ፣ ያውም ደግሞ ፍቃድ ያላት ሴተኛ አዳሪ እያለት ነበረ ሮቤል። በጣም ነው የሰደባት ሚራ። እንግዲህ አድና በጣም ተጸጸተ። እንዴት ነው ሉሃናን አንስቼ ሄጄን አንስቼ የመታኋት፣ በጣም ተሳስቻለሁ፣ በቃ ደጋግሜ ነው በቃ ይቅርታ መጠየቅ አለብኝ፣ ምነው እጄን በሰበረው እያለ በቃ ብቻውን ማውራት ጀመረ ማለት ነው። በጣም ተጸጸተ አድናን። እኔ ምንም ማረባ ነኝ፣ በፍጹም እሷ ማጣት አልፈልግም፣ ይቅርታ መጠየቅ አለብኝ እያለ ነው አድናን። እንግዲህ ሉሃና እያለቀሰች ነበር። ሮቤል ሄዶ አታልቅሽ፣ አንቺ ስትስቅ እንጂ ስታለቅሽ እኮ አያምርብሽም እያላት ነበረ። ሮቤል ወደዛ ሁንልኝ አንተ፣ እናንተ ናቸው የኔ ማልቀስ ምክንያት፣ ይህ ሁሉ ይህን በእናንተ ነው እያለችው ነበር ሉሃና። እንግዲህ ሮቤል አድናንን ሲጠይቅ የለም ወጥቷል እያለችው ነበር ሚራ። በቃ አድናንን ለመግደል እያሰበ ነው መሰለኝ ሮቤል። ጊዜን ተጠቀም በቃ፣ እሱማ በዚህ በጨለማ ለመታረድ ነው የወጣው እያለ ነበረ ሮቤል ማለት ነው። አድናን አለቀልህ እያለ ነው እንግዲህ ሮቤል ሊያስገድለው ነው አድናን። እንግዲህ አድናን ሊያስገድለው የነበረውን ሰውዬ ተይዞ ቀጠቀጡ ማለት ነው። አድናን ይገባዋል ሮቤል ጉዱ